ከናንተ ምርጥ ሰው ብሎ ማለት ለቤተሰቡ ለባለቤቱ ምርጥ የሆነ ጥሩ የሆነ ማለት አላህን ረሱሉን ሰለላሁ ዐለይሂ ወሰለም ታዛዥ መሆኗ ነው። እንዲሁም ባሏን ታዛዥ መሆኗ ነው። ዘውጅም ሳሊህ መሆን አለበት፣ ዘውጃም ሳሊህ መሆን አለባት። እስኪ ሌሎችን ሰዎች ሌሎችን መካሪ ምን ላድርግ ለባለቤቴ ብላችሁ ምክር ፈልጓል። አላህን ታዛዥ ሁኑ፣ ባሎቻችሁን ታዛዥ ሁኑ፣ ራሳችሁን ጠብቁ፣ ጀነት ትገባላችሁ። ለአላህ ነው በዚህ እዚህ ጣላቸው ብሎ ያዘዘ ስትል አዎ አሏት። ኢዘን ላ ዩضيعون አለች። ሳሊሐት ናት ማለት ነው። ወላጆች መዘየር ፈልጋለሁ ብላ ጥያቄ ስታቀርብለት እምቢ ማለት አይገባውም። እኔ ዛሬ አሁን ሰዓት በጣም የተቸገር ነው። ሴቶች መበጃጀቱ እዚህ የሚላቸው ሲወጡ ነው። ቤታቸው ባላቸውን የሚቀበሉት ግን በስራ ልብሳቸው ነው። የዘራኸውን ታፈራለህ ነው መልእክቱ። ብስሚላህ ራሕማን ራሒም አልሐምዱሊላህ ወሰለላሁ ወሰለመ ወባረክ ዓላ ረሱሊላህ ወዓላ አሊሂ ወሰህቢሂ ወመንዋላ ወበዕድ። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። የተከበራችሁ የአፍሪካ ቲቪ ፕሮግራም ተከታታይ ወንድምና እህቶች፣ የተሳካ ቤተሰብ በኢስላም እይታ እንዴት ነው ስለሚለው የተለያዩ ርዕሶችን እየዳሰስን ነው ያለ ነው። ዛሬም እንደዚያው አልኡስረቱ ሳሊሓ ወሲፋቱሃ ያማረች ቤተሰብ ቅንጅትና ቅኝት ብሎም መገለጫ ባህሪያቶቹና ሁኔታዎቹ ስለሚለው ከመሻይኾች ጋር ቆይታ ይኖረናል። ሼኽ መሐመድ ጁድ አህለን ወሰህለን ወላሂ መዐክ። ሲፋቱ ዘውጅ ሳሊሕ። መርሐባ። ቢስሚላህ ራሕማን ራሒም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዓላ አሽረፊል አንቢያ ወልሙርሰሊን ነቢይና ሙሐመድን ወዓላ አሊሂ ወሰሕቢሂ አጅማዒን። ሲፋቱ ዘውጅ ሳሊሕ የደህና ባል ባህሪው ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት ነው። ኸይሩኩም ሊአህሊ ወአነ ኸይሩኩም ሊአህሊ ብለዋል። ከእናንተ ምርጥ ሰው ብሎ ማለት ለቤተሰቡ ለባለቤቱ ምርጥ የሆነ ጥሩ የሆነ ማለት ነው ብለው ነቢያችን ሰለላሁ ዐለይሂ ወሰለም አሳይተውናል። ጥሩ ባሎች ምክርም ይፈልጋሉ። አንዱ መገለጫቸው ከሌላ ሰው እስኪ ለባለቤቴ ምን ላድርግላት፣ በምን ላስደስታት ብለው ምክር ይፈልጋሉ። በማን ኢምቲታለን ቢአምሪ ነቢይ ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለም ብለዋል፣ ኢስተውሱ ቢኒሳኢ ኸይራ። ኢስተውሱ ወስያ ፈልጉ ማለት ነው። አሲን ወታኡ ሊጠለብ ከሌላ ወስያ ፈልጉ። እስኪ ሌሎችን ሰዎች ሌሎችን መካሪ ምን ላድርግ ለባለቤቴ ብላችሁ ምክር ፈልጓሉ። እያንዳንዱ ባለትዳር ከሌላ ምክር ያው መፈለግ አለበት ማለት ነው። በየሰዓቱ እስኪ ምንድነው ከኔ የሚጠበቅብኝ ነገር ብሎ ይሄ የደህና እንትኖች መገለጫ ነውና ማለት ነው። ዘውጅን ሳሊሕ ያው አላህን የሚፈራ ነው። አላህን የሚፈራ ሰው ደግሞ ያው ሰውንም ለመዘለም በጣም ይጠነቀቃል። በተለይ ደግሞ የሚዘለመው ደካማ ከሆነ ተበቃይ ካልሆነ። አሁን ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለዋል? አላሁመ ኢኒ ኡሐሪጁ ሐቀ ضዒፈይን አልየቲም ወልመርአ። የሁለቶቹን ሐቅ አላህ ሆይ ጥብቅ ነው ማረገዋል። ምንም መንገድ የለውም፣ የጠበቀ ነው። አሁን ሰዎች የየቲምን ገንዘብ ጥንቃቄ እንደሚያደርጉት ሴቶችንም እንደዛው ማለት ነው። እና ሲፋቱ ዘውጅ ሳሊሕ ሚስቱ ደግሞ ትልቅ ደረጃ ብደርስለት ይፈልጋል። አሁን አንዳንድ ወንዶች ሴቶች እንዲማሩ አይፈልጉም። ሐታ የዲን እውቀት እንኳን የሚቀና ወንድ አለ በሚስቱ ማለት ነው። ይህን ልደርስ ነው ተምራ ይላል። እንደገና አትታዘኝም ማለት ጥርጣሬም፣ ሐታ ወደ መስጂድ እንኳን ሲሄዱ ብዙ እንትንም ይለዋሉ የሚከብዳቸው የባል ሐቅ እንዳሰማ መሰለኝ። ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ላተምነዑ ኢማ አላህ ብለዋል። ላተምነዑ ኢማ አላህ መሳጅድ አላህ፣ ላተምነዑ አትከልክሉ ኢማ አላህ የአላህን ባሮች ሴቶችን እንዳከለክሏቸው መሳጅድ አላህ የአላህን መስጂድ እንዳከለክሉ ብለዋልና እንደገና ደግሞ ሐታ ዋጅብ ያልሆነን ነገር ለሴቶች የምናደርጋቸው ግዴታ የሆኑ አሉ። እንደገና ደግሞ ሱናም የሆኑ ነገሮች አሉ። አሁን ዘውጅን ሳሊሕ የሆነ ሰው ያ ነገር በሸሪዓ ግዴታ እንኳን ባይሆንበት ለባለቤቱ ላድርግላት ይላል። አሁን ምሳሌ ሐጅ ማስደረግ፣ ዑምራ ማስደረግ
ለራሱ ቢሆንለት ደስ የሚለውን አጠቃላይ ለምሳሌ ነው የተጠቀሰው ዘውጀ ሷሊህ የሆነ ሰው አይ ሸሪዓው እኮ እሷን እንዳበላት እንዳጠጣት እንዳኖራት እንጂ ሌላ ቦታ ወስጄ ወይን ዑምራ እንዳስደረጋት የኔ ግዴታ አይደለም የሚል እንትን አይልም። በቃ አላህ ከሰጠኝ ለሷ አላህ ለሌሎች ኢህሳን እንድናረጋ አዞን የለም። ሚስት እኮ ወሳሂቢ ቢልጀንብ ያለው አንዱ ተፍሲር የጎን ጓደኛ ማለት ሚስት ናት ከጎኑ የምትሆን። አንዳንዶቹ የቂራአት ባልደረባም ወይ የሥራ ባልደረባም ብለው ይፈስሩታል። ወሄ አቅረብ ከጎኑ ሲሄድ ይዟት ይሄዳል እና ለሚስቱ እንትን ማረጉ ይሄ ትልቅ እንትን ነው። ሌላው ደግሞ በዒባዳም እንደዛው ይሄ አሁን ምሳሌ ኸይር እንድትሰራ ሰላተ ሌል እንድትሰግድ ዘውጀን ሷሊህ የሆነ ሰው ተነሺ ይሄን ዘመዶችሽን ቀጥ ይላል። ሲለተል አርሐም እንድታደርግ ልክ የሷን ቤተሰብ ደግሞ እንደሱ ቤተሰብ የሱ ቤተሰብ ቢጠየቁለት ደስ እንደሚለው ወላጆች መዘየር ፈልጋለሁ ብላ ጥያቄ ስታቀርብለት እንቢ ማለት አይገባውም። የሚወዳት ያመቻቻል። አሁን ምሳሌ ነብያችን ሰለላሁ ዐለይሂ ወሰለም ከአይሻ ጋር እኮ የሆነ ሙባህ የሆነ ነገር ውድድር ሩጫ ያደርጉ እኮ ነበረ። ይሄ ሙባህ ነው እና ብቻ ነብያችን ሰለላሁ ዐለይሂ ወሰለም አይሻን ያስደስቷት ነበረ። መጫወት ስትፈልግ እንድትጫወት ያደርጓታል። አሁን አንቺ ትልቅ ሆነሽ እንደዚህ ትጫወቻለሽ ምናምን የሚል አሁን ወንድ አለ። ነፃነት መስጠት አለብን። መጫወት ሲፈልጉ እንዲጫወቱ ማዝናናት አለባቸው ባሎች ማለት ነው። እና ይሄ አላህ ሱብሓነሁ ወተዓላ ያዘዘን ነገር ነውና ነብያችንም ሰለላሁ ዐለይሂ ወሰለም ያው ቅድም እንደተጠቀሰው ኸይሩኩም ሊአህሊ ብለዋልና ኸይርያ ወዓም ነው ዓም ነው፣ ሁሉንም ያካትታል በማንኛውም ነገር ማለት ነው። አላህ ይፈዘህ ሼክ ጁድ። መቼም የሲፋቱ ዘውጅ ሳሊህ የአንድ ያማረ የተሳካ ትዳርን የሚመራ ባል መገለጫ ባህሪያቶች በጣም ብዙ ናቸው። ዋናው ግን ልናሰምርበት የሚገባው ሁሌም አላህን በሚያስደስት ነገር ሚስቱን ለማስደሰት የሚጥር የሚፍጨረጨር ብለውናል ሸኻችን። ሲፋቱ ዘውጅ አሳሊሃ እሷስ ቢስሚላህ አልሐምዱሊላህ ወሰለላሁ ወሰለም ወባረከ ዐላ ረሱሊላህ ወዐላ አሊሂ ወአስሐቢሂ ወመንዋላህ አማ በዕድ። ሰላም አለይኩም ወረሕመቱላሂ ወበረካቱህ። አላህ ይወፍቀንና ያላገባውንም ሁሉ ወንዱንም ሴቱንም ተወንድም ሼክ እንዳሉ ሷሊሁን አላህ ይወፍቃቸው፣ ተሴቶችም እንግዲህ ሷሊህ ሆኑትን አላህ ይወፍቀንና ሷሊህ ሆኑ ሴቶች አላህ ሱብሓነሁ ወተዓላ በቁርአን መቼም ተሱ በላይ ሷሊህን የሚያውቅ የለም። ነብዩ ሰለላሁ ዐለይሂ ወሰለም እንደዚሁ ሷሊህ ሆኑ ሴቶች ምን አይነት እንደሆኑ በተለያዩ ማስረጃዎች ተጠቅሰውልናል። ከዛ ውስጥ አንደኛ አንተኩነ ሙጢዐተን ሊላሂ ወረሱሊህ ወሊዘውጂሃ ወሐፊዘተን ሊነፍሲሃ አላህን ረሱሉን ሰለላሁ ዐለይሂ ወሰለም ታዛዥ መሆኗ ነው። እንዲሁም ባሏን ታዛዥ መሆኗ ነው። ሲቀጥል ደግሞ ራሷን ጠባቂ ስትሆን ሷሊህ የሆነ ሴት የመጀመሪያ መገለጫዋ በዚህ ዙሪያ ላይ ለሚሽከረከረው ولهذا يقول الله جل وعلا في كتابه المبين فالصالحات قانتات حافظات للغيب بما حفظ الله ሷሊህ የሆኑ ሴቶች አላህን ረሱልን ከዛም ባሏን ታዛዦች ናቸው እና አላህ ደግሞ እንዲጠብቁ ያረጋቸውን ነገር የሚጠብቁ ናቸው፣ ራሳቸውን የሚጠብቁ ናቸው ብሎ አስቀምጧልና የመጀመሪያ ሷሊህ ነው። يقول الرسول صلى الله عليه وسلم حول هذا إذا صلت المرأة خمسها وصامت شهرها وحفظت فرجها وأطاعت زوجها قيل لها ادخل الجنة من أي أبواب الجنة شئت. نعم እንግዲህ አንዲት ሴት አላህን ታዛዥ መሆኗ ነው። ተሻሃደተይን ተሴት የሚጠበቅ ነገር ሁለት ነገር ነው። ገንዘብ ላይ ኑራት ይችላል። ሐጅ ለማድረግ ሼክ እንዲያሉት የራሷ ላይ ኑራት ይችላል። ስታል ነይተላት ማለት ነው። ሁለቱ ነገሮች ግን ተሻሃደተይን ተተውሂዷ ቀጥላ ትኩረት ልትሰጥበት የሚገባ ነገር ነው። አንደኛ ሶላቷ ነው። ሶላቷን ተሰገደች አላህን ታዛዥ ሆና ጾሟንም በአግባብ ተጾመች እና ራሷን ተጠበቀች አሉ ነብዩ ሰለላሁ ዐለይሂ ወሰለም። ብልቷን ተጠበቀች። ከዛሊክ ባሏን ታዛዥ ተሆነች ለሷ ምን ይባላታል? ነገ ቂያም ቀን ጀነት ግቢ ተጀነት በሮች 8 ጀነት እንዳሉ ይታወቃልና በፈለግሽው መርጠሽ ግቢ ትባላለች። ሱብሃንአላህ። ይሄ እንግዲህ የሷሊሃት ጥግ ነው ማለት ነው። እና ሴቶች ሆይ በጣም ቀላል ነው። አላምን የሰረሁ አላህ ሱብሃነሁ ወተዓላ በጣም ቀላል ነውና አላህን ታዛዥ ሁኑ፣ ባላቻችሁን ታዛዥ ሁኑ፣ ራሳችሁን ጠብቁ፣ ጀነት ትገባላችሁ።
ሌላኛው ሷሊህ የሆነ ሴት መገለጫዋ ምንድነው? አንተኩነ ሙበሽረተን ሊዘውጂሃ ወሻኪረተን ለህ። እዚህ ላይ በጣም ጎደሎ አለ። ባሏን የምታጨናንቅ ሴት አለች፣ እያለ እንደሌለ ማታረክ። ይሄ በጣም ከባድ ነው። ቤቱን ራሱ ጨለማ ያደርገዋልና ሳራ እንኳ ያኔ እዛ ካፊር ዘንድ ሄዳ በመጣ ጊዜ አብሽር ከበተላሁል ካፊር። ሙበሽርነት በቁርአን ውስጥ በጣም ነው። አላህ ለረሱል በሽር 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 ላቸዋል። ኢማሙ ነወዊ ረሂመሁላሁ ተዓላ በጣም በሽራ ኢማሙ ነወዊ ባብ ያስቀምጠውለታል እኮ ሲባቡ ተብሽር በጣም ተፈላጊ መሆኑ ማለት ነው። እና ሴት ላይ በጣም ይሄ ነው አንዱ የሚጠፋው፣ እያለ የለም ያልቆ ሄደቆ ማስጨነቅ ማለት ነው። እና አንደኛ እዚህ ጋር ቀጥሎ ማስተዋወስ የምፈልገው ምንድነው? አንድ ሴት ሷሊ ለመሆን ባሏን የምታበስር፣ ሌላው የምታመሰግን መሆን አለባት። አርጎላት እንዳላረገላት ሁልጊዜ ወቀሳ፣ ሁልጊዜ ከሰሳ። ሱብሃንአላህ። እንደውም እኮ ይሄ ነብዩ አለይሂ ሰላም እንደተናገሩት ሴቶችን ጀሃነም ውስጥ በስተዋ ይቻሉ ባሉ ጊዜ በምን ጥፋታቸው ይክዳሉና፣ በአላህ ይክዳሉ አይደለም ይባሉልታ ይክዳሉ። ተክፉርን ለልዓሽር ሱብሃንአላህ። እና ስለዚህ ባልሽን ባረገልሽ ነገር አመስግኝ። ሌላው የሷሊ ሴት መገለጫዋ መበጃጀቷ ነው። ለባሏ ተበጃጅታ፣ እውነቴን እኮ ነው። ለምን አዩኒስ አይኸይር ተብሎ ተጠይቀው ነው ሰለላሁ ዐለይሂ ወሰለም ተስሩሁ ኢዛ ነዘረ ኢለይሃ እኮ ብለዋል። ግድ መልክ ወት እኮ መልክ ብቻ አይደለም እኮ ተበጃጀት ታስደስታለች። ዲንም ሲጨመርበት ደግሞ የዲን አልባሳት ሆኖ የተበጃጀችበት ሲሆን በጣም ደስ ትላልቻል። ስለዚህ ለባሏ የተበጃጀች እኔ ዛሬ አሁን ሰዓት በጣም የተቸገር ነው። ሴቶች መበጃጀቱ እዚህ የሚላቸው ሲወጡ ነው። ቤታቸው ባላቸውን የሚቀበሉት ግን በስራ ልብሳቸው ነው። እዛ ኩሽና በቆየችበት ልብሷ ነው። ሱብሃንአላህ። መበጃጀት ያለባት የት ነው? ውጭ ስወጣ ፈልተخرج ተፊላት ሽቱ ሳነካ በስቆልቆል ብላ ትውጣ ነው ያሉት ነብዩ አለይሂ ሰላቱ ወሰለም። እና ለባሏ መበጃጀት የግድ ነው። የቤቱን ማርኪ የውጭውን አትማርኪ ነው። አዎ። ሌላው ታላለቀብኝ ወዱድ መሆን አለባት። ባሏን ምትወድ መሆን አለባት። ነብዩ ሰለላሁ ዐለይሂ ወሰለም ታዘዙት አንዱ ይሄ ነው። ሌላ የቤቱንና የልጆቿን ኃላፊነት መወጣት አለባት። ሷሊ ሆነ ሴት ወልመርአቱ ራዒየቱን ፊ አህሊ በይቲሃ ወወለዲሂ፣ በቤቷ በልጆቹ ተጠባቂ ናት፣ ኃላፊነት ጥሎባታል። ወመስኡለቱን ራዒየቲሃ፣ ነገ ቂያም ቀንም ያስጠይቃታልና ይህንን ነገር የምታደርግ ከሆነች ሷሊ ሆነች ናት። ሲፈቷ በጣም ብዙ ነው። ግን ሰዓቱ ትንሽ ነው። የተከበራችሁ የፕሮግራማችን ተከታታዮች፣ ወንዶችም መልካምና ደጎች ሚስቶቻችሁን የምታስደስቱና የምትማርኩ ሁኑ። ሴቶችም ለባሎቻችሁ የምትበጃጁና የምታምሩ ጌታችሁንም የምታስደስቱና ራሳችሁንም በደስታ ሞልታችሁ የምትኖሩ ለጀነት የተዘጋጃችሁ ሁኑ ነው እያሉ ያሉት መሻይኾች። ታዲያ ከሳሊህ ቤት የሚወጣው ሳሊህ ነውና የዛ ቤት ፍሬዎች ምን ይመስላሉ? ኢብነ ወቢንታ። طيب بسم الله الرحمن الرحيم። ዘውጅም ሳሊህ መሆን አለበት፣ ዘውጃም ሳሊህ መሆን አለባት የሚል አስተምረውናል መሻይኾቻችን። ከነዚህ ከሳሊህ ባልና ከሳሊሃ ሚስት የሚወጣ ልጅ ደግሞ ሳሊህ መሆኑ ምንም ጥርጥር የለውም። ይህንንም አላሁ ዐዘ ወጀል በቁርአኑ በተለያየ መልኩ በምሳሌነት ያስተምረናል። ለምሳሌ ነቢዩላህ ኢብራሂም ዓለይሂ ሰላም የልጃቸውን እናት ሃጀርን ምንም ሰው የሌለበት ሸለቆ፣ ወንዝ፣ ውሃም ምግብም ሰውም የሌለበት ቦታ ላይ ጥለዋት ሲሄዱ ከጨቅላ ልጅ ጋራ እየተከተለች አላሁ አመረከ ቢሃዛ አለቻቸው። ለአላህ ነው እዚህ ጣላቸው ብሎ ያዘዘ ስትል አዎ አሏት። ኢዘን ላ ዩضይዑን አለች። ሳሊሐት ናት ማለት ነው። የነቢዩላህ ኢብራሂም ሳሊሕነት መቼም አይጠየቅም። አዎ ከዚያ ቤተሰብ ከዛች ሳሊሕ ከሆነች ሴት ማን ወጣ? ነቢዩላህ እስማኤል ለአባት ለእናታቸው ለአባታቸው ትእዛዝ ፍጹም እስከ መታረድ ድረስ ራሳቸውን የሰጡ ወጡ። ስለዚህ ለልጅ ሳሊሕነት ኢብን ብንት ሳሊሕ ለመሆን የአባት የእናት ሳሊሕነት ወሳኝ ነው ማለት ነው። ይህንን ከሚያመለክቱ ደግሞ ኢማሙ አሕመድ ስለ ራሳቸው ሲዘግቡ ዓለይህ ረሕመቱላህ ምን አሉ? እናቴ ዕድሜ 10 ዓመት እያለ ቁርአን አስሐፈዘችኝ አሉ። እሷ ሌሊት ትቀሰቅሰኝ ነበር አሉ። በበግዳድ ብርድ ካነት ቱሐሚሊ ይላሉ። ውሃ ታሞቅልኝና ውዱ አስደርጋኝ ምን ብላ
እንደንትን ትለብስና ሌሊት መስጂድ ይዛይ ትሄዳለች አሉ ራቅ ስለሚል ከቤታቸው እዚያ አድርሳኝ እዚያ አብራ ቆይታ እንትን ትላለች ማለት ነው በዚህ መልኩ ተርቢያ ያደረገችው እሷ ሳሊህ ስለሆነች ነው ማንና አሳደገች ኢማሙ አህመድን ትልልቅ ሰዎችን ስናይ ከሳሊህ አባትና ከሳሊህ እናት የተወለዱ ልጆች ናቸው የልጆች ሳሊህነት መገለጫ እርግጥ በጣም ብዙ ነው ከዚያ ውስጥ የመጀመሪያው አላሁ ዐዘ ወጀል وقضى ربك الا تعبدوا الا اياه وبالوالدين احسانا አለ አላህ እሱን እንድትገዙት አዘዘ አለና ከዚያ በአባት በእናታችሁ ደግሞ መልካም ዋሉ አለ የመጀመሪያው የሳሊህ ልጅ መገለጫ ለአባት ለእናቱ መልካም የሚውል ነው ሁለተኛው መገለጫው ደግሞ ለአባት ለእናቱ ዱዓ ያደርጋል فثبت في الصحيح كذلك أن النبي صلى الله عليه وسلم أو ولد صالح يدعو له መልካም ልጅ ዱዓ የሚያደርግለት ሌላ የሳሊህ ልጅ ሴትም ሆነ ወንድ መገለጫው የአባት የእናቱን ፈለግ ሳሊህ የነበሩ አባት የእናቱን ፈለግ ይከተላል أن يصل الرجل أهل ود أبيه أبر البر تبلو كم يقطروا وسط أن يصل الرجل أهل ود أبيه ይላሉ بعد موته አባት እናት ከሞተ በኋላ በአባት በእናቱ እንጂ የማይቀጠል የነበረን ዝምድና ይቀጥላል በአባት በእናቱ የማይሰራ የነበረን ነገር ሁሉ ይሰራል የአባት የእናቱን ወዳጆች ያስቀጥላል ማለት ነው هذا من صلاح الابن لكن هذا الصلاح مستمد من ماذا من صلاح الوالدين መጀመሪያው አባት እናት ሳሊህ መሆን አለባቸው የልጅ صلاح ሰፊ ነው መገለጫዎቹ ማለት ነው فكما تدين تدان ነው እንግዲህ هل جزاء الإحسان إلا الإحسان ያፈራሁን የዘራሁን ታፈራለህ ነው መልእክቱ ወላጆች ሳሊሆች ከሆኑ አላህ በሚወደው መልኩ የሚኖሩ ከሆኑ ፍሬዎቻቸውም ያ ነው የሚሆነው የዚያኔ በሐያት ባሉበት ጊዜ ይخدሙባቸዋል ይደሰቱባቸዋል የአይናቸው ማረፊያ ይሆናሉ ከሞቱም በኋላ አይረሷቸውም በጀነት ደረጃቸው ከፍ እንዲል ዱዓ ያደርጉላቸዋል ስለዚህ እኛው ሳሊህ ሆነን ልጆቻችንንም ሳሊሆች እናደርግ ነው መልእክቱ ሰላም አለይኩም ወራህመቱላሂ ወበረካቱሁ